ምንድነው ተመልሰ የመጣው? እሺ በቃ ፌቨን ስለታመመሽ እርግጠኛ ነህ? ለዛ ብቻ ነው የመጣው? አዎ የኔ እዚህ መገኘት ግዴታ አስፈላጊ ስለነበር። ሁለተኛ እዚህ ቤት ተመልሰ እንደማትመጣ ቃል ገብተህልኝ ነበር። አንተ ግን ቃልን አጠፍክ። አሁንም እኮ የመጣሁት እዚህ ለመኖር አይደለም። ንግግራችን እኮ መኖር አለመኖር ሳይሆን ጭራሽ እግሬ ወደ ትዳሬ ላይ መለስ ነበር አይደል? እሺ ከዚህ በኋላ ተመልሻለሁ። እዛ የሰፈራችን እያስቀጠምቀን ጨርሰው ስማ። ደግሞ ምንም ቤተስረግረ ነገር አልፈልግም። ተከስተ ሰማኝ አይደል? ቲስ እንግዲህ በጣም በሚያሳዝን ነገር ሰው አለን ብላ እንደዚህም ደግሞ በማረግ ሸኝቼዋለሁ ብላ በማሰብ ውስጥ ትገኛለች ማለት ነው። ጉብሩ ግን ባሌ ብላ አቅፋ በምተኛው በሚኪ እንግዲህ ብሩክ በጣም ኃይለኛ እንትን አደጋ ደርሶበታል ማለት ነው። ብሩክ በአሁን ሰዓት ይሙት ይኖር ምንም ነገር የሚታወቀው ነገር የለም ማለት ነው። በጣም በሚያሳዝን እንግዲህ ጓደኛን በማመን የራሱን ሚስት እንግዲህ ነጥቆት እንደዚሁም እስከነ ቤቱ እንደዚሁም ደግሞ በጣም በሚያሳዝን ነገር ህይወቱን እስከ ማሳጣት ድረስ ደርሷል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። ይዤላችሁ የመጣሁት እንግዲህ አስተማሪ የሆነ ድራማ እኔ ከተማርኩበትና እንደዚሁም ደግሞ እኔ ቆንጆ ነው ብዬ ካልኩት ድራማ ይዤላችሁ ቀርብ ያለው ማለት ነው። እንደዚህም ደግሞ ወደ ቤቴ ስትገቡ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። እንግዲህ ተርቲስት በጣም በሚያሳዝን ነገር ልጆቿ ጋር ብሩክ ከመጣ በኋላ በጣም በደስታ ልጇም እንግዲህ ከታመመችበት ተነስታ ልጆቿ ሁላቸውም ተደስተው አባታችን አገኘው በማለት እንግዲህ በልተው ጠጥተው እንግዲህ በጣም በደስታ የልጆቿን አባት ሸኝታ ነበረ ማለት ነው። ግን ደግሞ በጣም በሚያሳዝን ነገር አቅፋ በምተኘው ጊንጥና ወይንም ደግሞ እባብ ሚኪ በሚባለው ሰውዬ ብሩክ እንግዲህ ነፍሱን በማጣት ተገዷል ማለት ነው። በጣም የሚያሳዝን ነገር ብሩክ በጣም አሳዛኝና እንደዚህም በጣም መልካም ሰው ነው። ሌላ ሰው ቢሆን ሚስቱ የራሱ ሚስት ነች፣ እንደዚህም ልጆቹ የሱ ናቸው። ይብን ቤቱ ራሱ የሱ ነው ማለት ነው። አልወጣም፣ እዚህ ቤት መኖር እፈልጋለሁ፣ ከፈለጋችሁ እናንተ መውጣት ትችላላችሁ ማለት ሲገባው ግን ደግሞ ቤቱን የተርሲስ ኑሮና ወይንም ደግሞ ትዳሯ እንዲፋታ ስለማይፈልግ እንደዚህም ደግሞ ይሄ ሰው እኔ በመምጣቴ ወይንም ይቅና ስሜት ስለተሰማው ነው ይሄ ሁላ አደጋ የሚያደርሰብኝ በማለት ከቤት ውስጥ ጥሎ በመውጣት እሱ ግን መንገድ ላይ ሌላ ነገር መጥፎ ነገር ነው እያጋጠሙ ማለት ነው። እሱ ምንድነው ጓደኛዬ ብሎ ያለው እንደዚህም ደግሞ በተርሲስ ፊት በጣም መልካም ሰውና ራሱን በማስመሰል ውስጥ የሚገኘው ሚኪ እንግዲህ ብሩክን ለዚህ ደረጃ አድርሶታል ማለት ነው። እኔ የሚያሳዝነኝ በጣም ነው የሚያሳዝነው። እውነቴን ነው የምላችሁና እንግዲህ የአዳምና የሔዋን ልጆች ሁሉም ሰው አንድ አይነት ጥሩ ሰው ናቸው ለማለት አይቻልም። በጣም ጥሩ ሰዎች እና በጣም መጥፎ ሰዎችም እንዳሉ እዚህ ድራማ ውስጥ እናያለን ማለት ነው። ምክንያቱም እንደ ብሩክ መልካም ሰዎች እና አስተዋይ ሰዎች ለሰው ህይወት መልካም ነገር የሚያስቡ ሰዎች አሉ። እንደ ቢኬ ደግሞ የሰዎችን ህይወት ለማመሰቃቀል የሰዎችን ትዳርና ልጅ ከአባት ጋር ከእናት ጋር መለየት የተያዘ ሰው አለ ማለት ነው። ፈጣሪ ከእንደዚ አይነት ሰዎች እንዲሰውራችሁ የዘውትር ጸሎታችሁ ይሆንላችኋለሁ ቤተሰቦቼ። ግን ደግሞ የበለጠም ደግሞ ፈጣሪ ምን ይላል? እንደ እባብ ልባማ ሁኑ፣ እንደ እርግብ የዋህ ሁኑ ይላል ቃሉ ማለት ነው። ግን ደግሞ እናንተ ከሁለቱም መሆን አለባችሁ። እንደ ብሩክ በጣም የዋህ መሆን የለባችሁ ማለት ነው ብዬ ነው የማስበው። ምክንያቱም አንዳንድ ጊዜ የዋህነት ፋርነት መስሎ ለሚታያቸው ሰዎች አሉ ማለት ነው። እንደ ቢኪ አይነቶቹ ማለት ነው። ገባችሁ አይደለ? በእርግጠኝነት ብሩክ እኔ ሞተ ብዬ አላስብም፣ ይኖራል ብዬ አስባለሁ። ግን ደግሞ ቢጎዳም ወይንም ደግሞ አደጋ ቢደርስበትም ይኖራል ብዬ ነው ማስበው ማለት ነው። በዚህ በማከል ቤት እንግዲህ ተርሲስ በጣም እየተጎዳች ትገኛለች ማለት ነው። እውነቴን ነው የምላችሁ ከእንደዚህ አይነት ክፉ ሰዎች ጋር አብሮ መኖር ራሱ በጣም ነው የሚያሳዝነው። በጣም እንግዲህ ያስባችሁታል። መጥፎና ነፍስ ገዳይ ሰው ይዛችሁ አቅፋችሁ መልካም ሰው ነው ብላችሁ በሷ ፊት እንግዲህ በጣም መልካም በሰላም በመምጣቱ በጣም ደስተኛ እንደሆነ እንደዚህም ደግሞ ፈልጎ እንደሚያመጣላት ነበረ ቃል ሲገባላት የነበረው ማለት ነው። ግን ሚኪ በጣም ውሸታምና በጣም ካጂ ነው ማለት ነው። ይሄንን ነገር በሷ ፊት ብቻ ነው የሚያደርገው። እንግዲህ ምንድነው ብሩክ እንደመጣ ልጆቹን ሰላም ካለ በኋላ ምግብ ከበሉ በኋላ ቀጥታ ወደ ሽንት ቤት ነበር የገባው ማለት ነው። ወደ ሽንት ቤት ሲገባ
ማንን ያገኘው ሽንት ቤት ውስጥ ልክ እጁን እየታጠበ እያለ ነው ሚኪ የመጣበት ማለት ነው። ዳግም ወደ ህይወቴና ወደ ትዳሬ እንዳትመጣ ቃል ገብተካል ነበር እንዴ ከዚህ የወጣኮ ምናምን ሲለው አሁንም እኮ የመጣሁት እኮ ልጄ ተርሲ ስለታመመች ነው እንጂ በፍጹም ወደዚህ የመምጣት ሀሳብ ኖሮኝ አይደለም ምናምን ብሎ ሲመልስለት ነበረ ማለት ነው። ለምን መጣክ ሲለው በቃ ግዴታ ነው ለልጄ ብዬ መምጣት ስላለብኝ የመጣሁት ግን ካሁን ወዲህ ቃል ገባልሃለሁ ተመልሼ እንደማልመጣ ብሎ ይለዋል ማለት ነው። ብሩክ በዚህ አጋጣሚ በጣም ነው የተጨነቀው። እሱ በጣም ወደዚህ ቤት መምጣት አይፈልግም፣ ግን ተገዶ ነው ወደዚህ እየመጣ ያለው። አንደኛ ልጆቹ በጣም እንግዲህ አባታቸው ሞተ ተብሎ ተመልሶ ሲመጣ በጣም ደስታቸውን ሳይጨርሱ ጭራሹኑ ቢኬ ልጅንና አባትን ለመለየት ይፈልጋል ማለት ነው። በጣም ደስ የሚል ነገር ግን ቢኬ ያው ብሩክ እስካሁን ድረስ ምንም ነገር የነካው ነገር የለም። ቢኬ በክፋቱ እንግዲህ እሱን በህይወት እንዳይኖር ነበረ ጥረቱ ማለት ነው። በእርግጠኝነት ብሩክ በህይወት ይገኛል ብዬ አስባለሁ። እንደዚህም ደግሞ ሚስትየዋ እንግዲህ የቢኬን እባብነትና የቢኬን ጊንጤነት በቅርቡ ትረዳለች፣ በቅርቡ ታውቃለች ብዬ አስባለሁ ማለት ነው። ጊዜ ሳይፈጅባትና ሰዓት ሳይፈጅባት ታውቀዋለች ብዬ አስባለሁ ማለት ነው። እና በጣም ነው የሚያሳዝነው። ልጆቹም በጣም አባታቸውን የሚወዱት ማለት ነው። ልጆቹም አባታቸውን ማጣት አይፈልጉም። ከአባታቸው ጋር ፈታ ማለት ከአባታቸው ጋር ዘና ማለት ይፈልጋሉ። ግን ደግሞ እሱ በጣም በሚያሳዝን ነገር እንግዲህ ልጆቹ በጣም ለሱ ፍቅር ሲገልጹለት ቢኬ ጭራሹኑ እንትኑን ጥርሱን እየነከሰ ይገኛል ማለት ነው። እኔ የምፈራው በብሩክ ላይ ብቻ አይደለም በልጆቹ ላይም ራሱ ክፉ ነገር ያስባል ብዬ ነው የማስበው። እንደዚህ አይነት አባቶች እንደዚህ አይነት ሰዎች ናቸው። የሰዎችን እንግዲህ ከዚህም በፊት በሀገራችን በኢትዮጵያ የተፈጠረውን ነገር ታውቃላችሁ። ይብን እስካሁን ድረስ እየተፈጠረ ነውና እናትና አባትና ባልና ሚስት በመለየት እንግዲህ የእንጀራ አባት ማለት እያሳደገ አይደለም። በአሁን ሰዓት እኔ የሚገርማችሁ ነገር አይደለም የእንጀራ አባት ተውና ባሌን ልጄን አሳድግልኝ ብዬ ራሱ አልሰጠውም። እኔ በጣም የሚያስፈራበት ዘበን ነው ማለት ነው። እንደነ ቢኪ አይነት ነው የልጆችን ህይወት የሚያጠፉት። ይብን ልጆችን እስከ መድፈር የሚደርሱት በጣም ወዳጅነት ራሳቸው ስለሚወዱና እንደዚሁም በምቀኝነት የተነሱ ሰዎች ናቸው ማለት ነው። እኔ በነገራችን ላይ ለሴቷ ልጅ በጣም ነው የምፈራላት። ምክንያቱም ቢኬ በጣም ተንኮለኛና በቀለኛ ስለሆነ እንደው መጥፎ ነገር ያደርስባታል ብዬ በጣም ነው የምፈራላት ማለት ነው። በዚህ አጋጣሚ ፈጣሪ ከእንደዚህ አይነት ነገር እግዚአብሔር ይሰውራችሁ። ምክንያቱም ራስ ወዳጅ ነው፣ የራሱን ነገር ብቻ ነው የሚያስበው ማለት ነው። መጨረሻው ግን ወደዳችሁም ጣላችሁም ተርሲስ የብሩክ ነው የምትሆነው። ብሩክን በጣም ነው የምትወደው፣ በጣም ነው የምታከብረው። በእርግጠኝነት የእሷ እንደሚሆን ተስፋ አለኝ ማለት ነው። ለጊዜው ሁሉ ነገር ማገዶ ይጨርሳል እንጂ እስከዛን ድረስ መስዋዕት ብትከፍልም ብዙ ፈተና ብትፈተንም ብሩክን ቢፈተንም ግን ደግሞ መጨረሻቸው ትርሲትና ብሩክ አንድ ላይ መሆናቸው የማይቀር ጉዳይ ነው ማለት ነው። ቢኬ የፈራው ነገር ይደርስበታል ማለት ነው። ቢኬ እንግዲህ ፍቅርን በፍቅር መመለስ ሳይሆን ነገሮችን በፍቅር መጨረስ ሳይሆን የፈለገው በንዴትና በበቀል ወይንም ደግሞ በንዴት ነው ማለት ነው። ግን ደግሞ ያ ነገር እንደማይሳካለት አሁን ላይ መጨረሻ ላይ እያየ ይገኛል ማለት ነው። ብሩክ እንግዲህ የእውነቴን ነው የምላችሁ ባይሞት እኔ በጣም ነው ደስ የሚለኝ። ሰላም ቢሆን ለልጆቹ እንደዚህም ደግሞ ለዚች ለውዱ ሚስቱ ሰላም ቢሆን በጣም ነው ደስ የሚለኝ ማለት ነው። ግን በዚህ አጋጣሚ ከዚህ ድራማ ምን ተማራችሁ? ከጓደኛ ምን ትማራላችሁ ብዬ ነው የማስበው። እኔ ግን ለምንድነው ግን እስላችሁ ሴቶችም ሆነ ወንዳችሁ አሁን እኔ በጣም መወዳት ጓደኛ አለችኝ። እስኪ አስባችሁታል? ወይንም እሷ ከሀገር ብትጠፋ ወይንም ደግሞ ብትሞት የሆነ ነገር ብትሆን ፈጣሪ አድርግባት። የእሷን ባል ይዤ የኔ ባል ብዬ ማለት እንዴት ይችላለሁ ስታስቡት? እውነቴን ነው የምላችሁ። እስኪ ያስባችሁታል? ልጅ እያላት ገባችሁ አይደለ? ልጅም ኖሯት እኔ ለልጆቿ አስባችሁታል? ምን ነው ለሰዎች እኮ መልካም ነገር መስራት ከፈለገን ብዙ ነገር እኛ በህትም በዝምድናም በጓደኝነትም መልካም ነገር መስራት እንችላለን ማለት ነው። ገባችሁ አይደለ? እኔ የሰው ምቀኝነት እኔ በጣም ነው የሚገርመኝ። ገባችኋል? የዚህን አክል ጥግ መሄድ በነገራችን ላይ ድራማ ብቻ ሊመስለን ይችላል። የብዙ ሰው ህይወት እንደዚህ የተመሰቃቀለ ሰዎች ህይወት አሉ። በጣም የተመሰቃቀለ
ጠዋት ማታ የሚያለቅሱ ማለት ነው። ገባችሁ አይደል? በተለያየ ነገር ማለት ነው፣ በሰው ተንኮል የተነሳ እንግዲህ ያስባችሁታል። ኢትዮጵያ በእርግጥ የሰው ነፍስ የጉንዳን ነፍስ ሆኗል። የጉንዳን ነፍስ እንኳን ክብር አለው ማለት ነው። በእርግጥ ያው በጣም ነው የሚያሳዝነው። ህግ የሌለበት ሀገራችን ኢትዮጵያ ሆናለች ማለት ነው። በስተመጨረሻ የሰው መሞት አያሳስበንም፣ የሰው መጥፋት አያሳስበንም፣ የሰው መውደቅ አያሳስበንም ማለት ነው። ግን ደግሞ የዚህን ያክል ሰዎች ብዙ ነገር በቤታቸው እያለቀሱና በራሳቸው ህይወት፣ በራሳቸው ሀብት ንብረት፣ በራሳቸው ለፍቶ መከራይተው ባገኙበት እንደ ባዳ እየተከለሉ የሚገኙ ሰዎችም አሉ ማለት ነው። እንደ ብሩክ አይነቶቹ ማለት ነው። እንደነ ቢቂ አይነት ደግሞ ለጊዜ ያገኙና ለጊዜ ያላቸው ሰዎች እየመሰሉ ወደፊት ግን አንድ ቀን ባዷቸውን ሲቀሩ ያን ጊዜ ይማራሉ ብዬ አስባለሁ ማለት ነው። እንግዲህ የቢቂ ጓደኛም እንግዲህ ያው ትዕዛዙን ስለታዘዘ ብቻ ለመግደል እሱም ከበፊቱ በነገራችን ላይ ለምንድነው የማትገለው? በነፍስ እንዲሄድ መፍቀድ የለብህም ነበረ። እሱ መሞት አለበት፣ ካልሞተ በስተቀር እኔ እናንተ ሰላም አናገኝም እያለው ሲነግረው ነበረ ማለት ነው። ግን ያው ደስ የሚል ነገር ያው ብሩክ በእርግጠኝነት በህይወት አለ ብዬ አስባለሁ ማለት ነው። አይሞትም ብዬ አስባለሁ። ብዙ ነገር ያሳልፋል፣ ልጆቹም ከሚስቱ ጋራ በዚህ በቤት ውስጥ በሰላም እንግዲህ ያስባችሁታል። ይሄንን የመሰለ ቤት እያለው፣ ይሄንን የመሰለ ህይወት እያለው የቀን ስራ ለዛም ደግሞ ተሸካሚነት እየተሸከመ ማለት ነው። በጣም ነው እኮ የሚያሳዝነው ጋይስ። በጣም እኔ የአሁን ዘበን እኮ የሰራ ሰው አይበላም። የሚበላው ያልሰራው ተንኮለኛ ወይንም ደግሞ መቀኛ ሰው ነው በኢትዮጵያ ምድር ላይ እየኖረ ያለው ማለት ነው። በዚህች ዓለም ላይ እየኖረ ያለው እንደዛ ነው። ግን በእርግጥ ያው እግዚአብሔር ዝም አይልም፣ ይፈርዳል። ለጊዜው ክፉ ሰዎች ጎበዝና ጠንካራ ያለ እነሱ ሰው ያሌለ ይመስላችኋል። ግን ደግሞ በጊዜው ለተመውደቃቸው አይቀርም ማለት ነው። ልክ እንደ ፈርዖን በጊዜው ያለሱ ጎበዝ ያለሱ ጠንካራ ያለሱ አልመሰለውም ነበረ። በስተመጨረሻ ግን የኤርትራ ባህር ውስጥ ቀርቷል ማለት ነው። እና ቤተሰቦች ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።